ወይ? እሺ ምን ነበረ ጉዳይ? አንገብጋቢ ጉዳይ ነው። በጣም አስቸኳይ ጉዳይ ስለሆነ 3 ቀን እንቅልፍ አጥቼበት ብለምን ብንብል እምቢ አሉኝ። መጀመሪያ ፈጣሪ ያክብርሽ። እውነቴን ነው የምልሽ። በጣም ነው የማከብርሽ፣ በጣም ነው የምወድሽ። ለችግር ብዙ ጊዜ ብቻ አይደለም የሰው ልጅ እንትን የሚባለው። ሀቢባን ወስደን አናስቸግርም፣ በመፍታት እንችላለን። እኛም ሀቢባ ነን። እዚህ እንፍታ አልኩ። ያው ኦሮምኛ ስናገር የሰሙ ሰምቷል ማለት ነው። እንፍታ እዚህ ልጅ ናት። አይ ብሎ አንድ ደላላ ቢሮ የለውም ዱባይ ላይ 16 ልጆችን አምጥቶ ማለት ነው አስገቢልኝ በአይን ሽያቸው። ከዛ በኋላ ፍርዱ የኢትዮጵያ ሕዝብና የኢትዮጵያ ሕዝብ ብቻ ነው ፍርዱ። 16 ማለት ነው አምጥቶ 350 እና 400 ሺህ። በጣም የሚያሳዝንሽ ደግሞ ጥልፍልፍ አድርጎ ልጆቹ የሚሰሩትን ግማሽ የሚወስዱ እነሱ ናቸው። እሱንም ደግሞ አንድ ብር አልሰጣቸውም። ከቪዛ የላቸውም። ኧረ እዚህ ፀሐይ ውስጥ ውለናል ሙተናል የሚሉት ራሱ ክብር ነው። እነዚህም ብታይ ማለት ነው። ሌላው ደም ይሸናል። ወላሂ ላዚም ሀቢባ 3 ቀን ሙሉ 3000 ሰው 4000 ሰው ይዤ ማለት ነው ሌላ ቤት ውስጥ። እኔ ቤቴ ላይ ነግሬሻለሁ፣ ዱባይ ስላለው ችግር ስለሚያመጡብኝ ፎቶን መጠቀም ስምም መንሳት ስለማልችል ሌላ ቤት እያስከፈትኩ ብለምን ብማጸን እምቢ አሉኝ። ይኸውና እሱ ነው መጣው። የስ እያለች ቤትኛው አካባቢ ጳውሎስ ካለክ አንድ ቁጥር ጻፍ ግባ። ወይ አንድ እሺ፣ ጳውሎስ አባቦ ቀባት ግን ይሄ ነው KNE ነው እና ላ እሱ ነገሩን ቤቱን ከፍቶልን ነገሩን እንትን እያካሄደ የነበረ ነው። ጳውሎስ ነው ልጆቹ በሬስ ዮኪ አባቦ ግን ገላሎች ከሆንተና አከስ በርባዳ ሚቲ አከስ ሚቲ ከበርባዳ ሚ አደራጀ ነሲ ከዲደሚቲ خلاص ፍላወር ጳውሎስ አባቦ ከነ እንደደኝ ተኮበረስ ጨራከነ ለሙን አልቀጡ የሚበረስ ሀቢባ ማለት ዱቢ ከነ ነምኒ ይኩ ደንደው እንጂ ከናኔ ረከነ መጣ ላውራሱ ባይኖረው የሆነ ነገር ይጻፍ። ጋይስ እናንተ ኮመንቱን አቁሙ እስኪ። ችግር ላይ ያለ ሰው ልናስገባ፣ ችግሩ ልጆቹን ችግር ላይ ያሉትን ልጆች በአይናችን ልናይ ነው። እቺ በሬስ ቁጥር መጻፍ ካልተቻለክ ወይ ኤም ወይ ኤች የሆነ ፍረን ጻፍ። ኩቤ ኤም ቢልብልተኒ ዋምተን ወራጀ ለጅተን ጀለከኝ ፎዚያና ነው ለካ። እስቲ ቆይ ሌሎቻችሁ አንዴ ተዉ፣ ዝጊው ኮመንቱን ከዘጋሁት ልጁ ፍላወር ከሌለው ልጁ ፍላወር አለው። እስኪ ጠይቀው በኦሮምኛ አበባ አለ አባቦ ቀዳ ወልቴኮ በዚህ እኔማ የዱባይ ህገወጥ ደላሎች ምን እንደሚሻላቸው አላውቅም። ወጣቱን ጨረሱት። ስኔ ጋጅራ ማና ሀቢባት እንዱብኔ ሞሲን አባቦ ከና ኦካ ቆቶ በረስ ነጀለ ቆቶ ማና ሀቢባት ጳውሎስ የሚል ሰው አየሁ። ጳውሎስ ነው? አዎ ጳውሎስ በአማርኛ አይደለም በእንግሊዝኛ ነው ጻፈው። እኔ ጳውሎስ በአማርኛ አይቻለሁ። አየህ ግን በዚህ ፍጥነት ፌክ አካውንት ከፍተው ፎሎ የለውም። በዚህ ፍጥነት አዎ ቀይሮ ነው ይሄ ነው። ይሄ ዝም ብሎ ነው ጳውሎስ። ይሄ ነው። እሺ ወንድሜ ቪዲዮ አብራ ቪዲዮ ኦፕን ቪዲዮ ጳውሎስ አሳድጓቸው እነሱ ይናገሩ።
ሰላም እንዴት ናችሁ? አማርኛ የሚችል ሰው አለ መሀላችሁ ወይ? ሙባረክ ይናገሩ ነው ጅራቴ ኮታ ዱበዳ አማሪፈን እንዲበት ስሪት ትንሽ ትንሽ ሰማሉ ነው ያወራሉ። እስኪ እስከሳልሽ ድረስ አውሪውና አቢባ ከተስፈለገ ገባል። ወንድሜ እንዴት ነው? ችግር የለውም። ማስተር በምትችለው አማርኛ አውራና ከከበደክ ደግሞ ሙባረክ ይተረጉምልናል። እሺ እሺ ወንድሜ ማን ነው ያመጣችሁ እናንተ? መጀመሪያ ከመጣችሁ ስንት ጊዜ ሆናችሁ? ለመራዴ ምስ ነው ያመጣ አንድ ወር ምናምን ጨርሻለሁ። ከመጣሁት ምንም 3 ሳምንት ጨርሻለሁ። አንድ ወር ከአንድ ወር ጨርሻለሁ ማለት ነው። ከዛ ከመጡ አንድ ወራቸው ነው። ስንት ብር ከፍላችሁ መጣችሁ ከኢትዮጵያ ወደ ዱባይ? 400 ሺህ ከፍዬ ነው መጣሁ። ከዛ 400 ሺህ ያስከፍሉን ያመጣኝ 400 ሺህ። እሺ በምን ስራ ነው ቃል የተገባልህ? ከኢትዮጵያ 400 ሺህ ብሩን ከፍለህ መጣኝና ካምፓኒ ወጣሁት። ከዛ በኋላ ካምፓኒ ትንሽ ሳምና ቤት ያስገባኝና 18 ቀን ሰርቻለሁ። ምንም አልሰጠኝም። የምበላው ደግሞ በሳምንት 20 ብር ብቻ ነው የሚሰጠኝ። 20 ብር በሳምንት 2 ሳምንት መጥቶ 25 ብር ሰጡኛል። እሱም ተመዝግቦም አለ ምንም። ከዛ በኋላ አላገኘሁም እኔ ምንም ብር። ይኸው እየተጎዳን ነው ሁላችን ደግሞ ምንም። ከዛ በኋላ ባለፈው ደግሞ ይዞን ወደ ኮንትራክተር የሚሰሩት ብለው እዛም ሄደ ደከምኩት። ጓደኛዬ ማለ እሱ እዛ ታመሙ። በኋላ ደግሞ ማንም እዛ መጣሁ አልጠየቀም። እንዲህ ተሸክመን እዛ ቆይተን ስራ ግቡ አለን እኛን። እኛም ስራ ገባን ምንም። ከዛ በኋላ በቃ ማንም አልጠየቀንም። እዛ በራብ ሞተን ምንም ሳንበላ ያደረን 3 ቀን ሳንበላ አድረናል ማለት ነው። ምንም የለኝም በቃ እዛ ውስጥ። እሺ በካምፓኒ ስራ ማለት በምን ስራ? ጽዳት ነው? ምን ስራ ነው ቃል የተገባላችሁ? ቾኮሌት ፓኬጅ ቾኮሌት ነው ያመጡ ፓኬጅ ቾኮሌት ማሸግ። ቾኮሌት ፓኪንግ ቾኮሌት። እሺ ደሞዝ ስንት ነው ተነጋግራችሁ የመጣችሁት? 4,000 እሺ እና ታዲያ ከኢትዮጵያ 400 ሺህ ብር ከፍላችሁ በካምፓኒ ውስጥ በቸኮሌት ፓኪንግ ስራ 1400 ድርሃም ተስማምታችሁ መታችሁ። ምንድን ነው የገጠማችሁ? እዚህ ስራው ትክክል አይደለም? የካምፓኒው የቸኮሌት ፓኪንግ ካምፓኒ ነው አይደለም? አልገባንም። ዛቻ ካምፓኒ ቸኮሌት ቤቱ ራሱ አልገባም። ሳምና ቤት 18 ቀን አሰራኝ ሰራት። እሱም 18 ቀን አልወር። ይቅርታ ድምፅ በደንብ ምን ቤት 18 ቀን ምን ቤት? ፋብሪካ፣ የሳሙና ፋብሪካ ማለት ነው። የሳሙና ፋብሪካ ውስጥ ምን ማድረግ? እዛ ውስጥ ነው የማሸግ። ኦኬ ሜዲካልም አልሰጠውም። አሻራ ምንም በቃ ያለ ሜዲካል ያለ ምንም ነው እየሰራ። እሺ 18 ቀን የሳሙና ፋብሪካ ውስጥ ሳሙና ማሸግ የሰራችሁበት ብር ተከፍሏችኋል? ተከፈለኝም። 1 ብር አልሰጠኝም። 20 ብር እና 30 ብር ሰጡኛል። እሱም 2 ወር ላይ ነው የሰጡኝ። 1 ወር ሰርቼ ማለት ነው። ማነው 20 ድርሃም እና 30 ድርሃሙን የሰጠክ? ደላላው ወይስ ድርጅቱ? እዚህ ልጁ አለ፣ የሆነ ልጅ አለ የሚሰጠን ማለት ነው። ድርጅቱ አይደለም። ኦኬ ታዲያ እሺ ምግብ ከየት አምጥታችሁ ትበላላችሁ? ይሄ አሁን ያላችሁበት የድርጅቱ አኮመንዴሽን ነው ወይንስ የደላላው ማሳደሪያ ነው? የደላላው ነው። ኦኬ እሺ ይሄ የደላላው ማደሪያ ከሆነ ምግብ ከየት አምጥታችሁ ትበላላችሁ? ምግብ በወር ፓኪስታን
ፓኪስታኖች ነው መጥቶ እዚህ ፓኪስታኖች ሄደን በቃ ምግብ ስጡን በፌስታን እንሰጣለን። እኛ ከዛ ነው የምንበላው። በቃ ምንም 20 ብር እንሰጣለን። 20 ብር ወርም ራሱ አይበቃንም። በቃ ዝም ብለን 3 ቀንም 2 ቀንም 1 ቀንም ያደረን ያለን ሳንበላ ማለት ነው። ከጎረ ታለ በሽተኛውንም አሳዩ። ያው ታይቶናል። ይሄ በጣም ነው የሚያውቀው። ከጎረቤት ፓኪስታኒዎች ነው እየለመናችሁ የምትበሉት? ሁሌ አይደለም። አንዳንዴ 20 ብር 30 ብር ይሰጣሉ በ5 ቀን በ7 ቀን ምናምን። ከዛ አንዳንዴ ደግሞ ፓኪስታኖችም ያመጣሉ ምግብ። ማለት ፓኪስታኖቹ ጎረቤት ስለሆኑ አዝነውላችሁ ነው ዝም ብለው የሚያመጡት ወይስ ምናችሁ ናቸው? እነሱ አሰሪዎቻችሁ ናቸው? ምናችሁ? ለምንድን ነው የሚያመጡላችሁ? ጎረቤት ስለሆኑ ነው የሚያመጡት። ጎረቤት ስለሆኑ አዝነው ምግብ ያመጣሉ። ሩዝ እነዚህ በጣም ያሳዝናል በእውነት በጣም ነው። እንደዚህ ሰውን እንደዚህ ይሄ እኮ በዚህ ዘመን በዱባይ ምድር ይሄ እኮ ህገ ወጥ የሰዎች ዝውውር እኮ ነው። ሰውን አምጥቶ እንደዚህ የሆነ ጠባብ ቤት ተከራይቶ እንደዚህ ማጎር ያለ ምግብ ያለ ምን። እስካሁን ድረስ ማናችሁም ሜዲካል የሄደ ለኢቃማ ፕሮሰስ የጀመረ አካል የለም? የለም። ስንት ናችሁ እናንተ አሁን? 10 ሰው ነው። 10 ናችሁ? እሺ የደላላውን ቁጥር ማን ነው የሚሰጠኝ? አሁን እንዳናገር ሙባሪክ የደላላው ቁጥር ካለክ ላክልኝ ልጥራው። የደላላው ቁጥር አለኝ ከሌኞት ኒሲን እንዱበቴ አሁን ያለው ነገር አቢባ ላስረዳሽ ትንሽ ያመጣው እዚህ ያመጣቸው ልጅ ማለት ነው። እዚህ ስር ካለክ ነመራ የሚባል መተግባና ተናገር። ቅድም ትላንትም መታሃል፣ በቀደም መታሃል። ናና ያለውን ነገር ተናገር። ነመራ የሚባል ማለት ነው። ከነዚህ ጋር ተነጋግሮ ያመጣቸው ሰውዬ ራሱ ወረቀት ራሱ የለውም የሚል ኢንፎርሜሽን ራሱ አለኝ። አንደኛ አዎ፣ ከዛ ኔትወርክ እያያዘክ ነው ሙከም አቃብሎ 3500 እና 4000 ድርሃም እየተቀበለ ልጆቹ ይሰጣል። የተቀበለው ማን እንደሆንክ ምን ተደረጉ? እነዚህ ልጆች ይወጣሉ። አንዳንድ ጊዜ ለስራ ሳውዲ ድንበር ራሱ ተልከና እየተደወለብክ ነው ሙባሪክ። ምንም መስማት አልቻልንም። እየተደወለብክ ነው። የት ነው? ዱባይ ታምናላችሁ? ሊቢያ አይመስልም ሲታይ። ዱባይ ህግ ያለበት ሀገር፣ በዱባይ ምድር ነው እንደዚህ ዜጎቻችን እየተሰቃዩ ያሉት። ታምናላችሁ? ሰው እየደወለብኝ ነው እና እነዚህ ልጆች ስራ እየወጡ እየሰሩ ይገባሉ። አንዳንድ ጊዜ አንደኛው መጀመሪያ እንግዲህ ያስረድቶሻል። በማሸግ ነው የመጡት። ቾኮሌት ካላሸጉም ሳሙና ቤት ነው የገቡት። ሳሙና ቤቱንን ደግሞ 18 ቀን ምናምን ሰርቶ ብለዋል። እንግዲህ እየወጡ የሚሰሩትን አያገኙትም። ምንድን ነው ብዬ ምስጢሩን ስጠይቅ የሚያሰራቸው ልጅ ወይ ካምፓኒው ብር ከነሱ ላይ እንጂ የሚያገኘው ከየትም አያገኝም። ይሰራሉ። 1000 ካገኙ በወር ወይ 300 400 ለነሱ ይሰጣል። ሌላውን ለራሱ የሚያደርገው ለወደፊቱ ራሱ ማለት ነው። አይዲ ቢሰራላቸው ራሱ አይዲ ቢሰራላቸው አይዲ ቢሰራላቸው በምንድን ነው የሚያሰራላቸው? አይዲ ቢሰራላቸው እነዚህ ልጆች በምን ካምፓኒው አላቸው ካምፓኒ አላቸው። ግን አይዲ የሚያሰራው እንደነገረኝ ማለት ነው ባፉ አይዲ ቢያሰራ ራሱ ለሱ ነው ኮንትራት የሚሰጥ ማለት ደሞዙ የሚገባው እሱ እጅ ነው። እነሱ 24 ሰዓት የሚስሩ 54 ሰዓት የፈለገ ሰዓት ደሞዙ እሱ ጋር ነው የሚገባው። እሱ ከደሞዙ ላይ በተስማማውት ነው የሚሰጣቸው። ለምሳሌ 3000 ካስገባቸው ወይ 2000 1500 ራሱ ቢያስገባቸው 500 ወይ 600 እንደ ሰፕላየር ካምፓኒ እንደ ሰራተኛ አቅራቢ ካምፓኒ አይነት ነገር ነው። በቃ ቢሰራላቸው ራሱ ከዛ አትስራል ነው። እነዚህ ልጆች 400,000 እና ከዛ በላይ 450,000 ነው ከብለ የመጡት። አትስራና እነዚህ ያለው እስከ መጨረሻ ማለት ነው። ካንስሌሽናቸውን ስጠንና በቃ ይውጡ። ካንስሌሽን መክፈያውን ራሱ ብሩን እንከፍላለን ራሳችን
ዋጋ ከፍለን ለምነንም ከፍለን ሌላ ስራ ካምፓኒ ሂዶ ፀሐይ ውስጥ ራሱ ይልፏል ነው። እሺ ብሎን ተነስቶ ዩኤ ፓስ የሚባል ነገር አለ። ካንስል ሲደረጉ እሱ ያስፈልገናል። አልሰጥም ማለት አልሰጣችሁም። ለምን በቃ ለምን እንደሆነ እዚህ ስር ደውልለት ደውልለትና ጥራ እንታ። ኦኬ ለሁሉም ደውላለሁ። እንትን እዚህ በሌላ በዚሁ መለሳለሁ። የኛውን ስልክ ነው አስገባ። ኦኬ በጣም ያሳዝናል። የምር በጣም አሳፋሪ ነገር ላይ ነው የደረስነው። እንደ ሊቢያ። ይሄ ዱባይ ነው ወይስ ሊቢያ ነው? ግራ ገባኝ እኮ። ዱባይ ታናቅ ሊቢያ ሆነች እንዴ? በህገ ወጥ መንገድ የህገ ወጥ የሰዎች ዝውውር እየተካሄደባት እኮ ነው በዱባይ ምድር። እየመጡ ወንድሞቻችን እየተራቡ እየተሰቃዩ እኮ ነው። ያውም እኮ ጋይስ 300 እና 400 ሺህ ከፍለው እየመጡ እኮ ነው። ምን ጉድ ነው? እኔ ዱባይ መሆኑን ማመን እያቃተኝ ነው። እናቴ ትሙት። ብሊቭ ይሄ ዱባይ ነው ብትባሉ እናንተ ታምናላችሁ? ወይኔ የሊቢያ ሳያንስ የሳኡዲ ሳያንስ ዱባይ መጡ። ለገንዘብ ሰው ከራሱ ሀቡ እያነሳ አይደለም። ቁጥሩን ላክልሽ ወይስ ላክልኝ? ቁጥሩ መጀመሪያ እሱን ማናገር አለብን። ነገር ከማድረጋችን በፊት ያሳዝናል። እውነት በጣም የሚያሳዝነው። አሁን እርቧቸዋል፣ ምግብ በልተዋል። ምግብ እንላክላቸው። ወላሂ ሴቶች መዳም ቤት ያሉ ሴቶች ከመዳም ቤት ፍርፋሪ ምንም እየወሰዱላቸው እያቀለቡ ነው። ዛሬ ራሱ ሆነችን ጆፊን ቦንቱ ምናምን የምትባል ወስዳለች። ብዙ ሰዎች ማለት ነው በተራ ምግብ እየወሰዱላቸው ነው። እና በአንጋሪ ነው ፓኪስታኒዎች ከጎረቤት እየሰጡ የሚኖሩ። እሺ ቁጭ በሉ ወንድሞቻችን፣ ፕሊስ ይደክማቸዋል። ቁጭ በሉ በእናታችሁ፣ አይዟችሁ፣ ያልፋል። አሁን እኛ አንድነት እንደዚህ በህገወጥ ድርጅቶች እንዳይመጡ፣ በህገወጥ ደላሎች እህት ወንድሞቻችን ወዴትም እንዳይሄዱ ድምፅ መሆን አለብን። በደንብ እዩ። በህገወጥ መንገድ እያመጡ እንዴት ጨካኝ፣ ኪሳቸው ብቻ ይሙላ። እስቲ ምግብ መውሰድ የምትችሉ ውሰዱላቸው። እሺ የት ነው ያላችሁት? የት ነው ያሉት? ኔክስስ ሌሎ የወጀለ ጅራቴ ኑን ፋቺሲኒ ኮቱ ዲያዱቲ የውሃ ቀቀባቴ ዱበተዱ አከሱመስ ነሞ ነመራ የውሃ ቀቀባቴ ኮቱቲ ዱበተዱ ለክ የወጀተን ገሩ ሴራን ደመሜ ወረ ብየ ከናቱ ኬሰ ሴና አከቦዴን ጋቢኒ ገቲን ቤኩበን በጣም ያሳዝናል በእውነት። ምግብ ልልክላቸው ነበር። የት ነው ያሉት? ወንድሜ አንዳችሁ ሚዩታችሁን አብርታችሁ ያላችሁበትን ብትነግሩን። ሌሎ መና ሀቢባት ማጀች ሀቢባኒ አጅማን፣ ሻርጃ፣ ዱባይ የት ሚዩት ናችሁ? እያወሩ ከሆነ እኮ ሚዩት ናቸው። እኛ እየሰማን አይደለም። አይ እየተነጋገርን ነው። ለዛ ነው። አይ ይላክልን። አትፈልጉም? ይላክልን። እሺ እኮ የት ነው ያላችሁት?
ሎኬሽን ላክልሽ። ሻርጃ ኢንዱስትሪያል የአንዳችሁን ቁጥር ስጡኝና ሎኬሽን ላኩልኝ። ቤኛ እንቀብዳለኩት ሻርጃ ያለ አንድ ሰው እስቲ አህመድ ላክ ፍላወር አየው ከአህመድ ላክ ፍላወር ላክ። ሻርጃ ያላችሁ እስኪ ምግብ የምትወስዱላቸው ሻርጃ ኢንዱስትሪያል ኤሪያ 2 ሻርጃ ኢንዱስትሪያል ኤሪያ 2 ኦኬ። የአንዳችሁን ቁጥር ስጡኝና ሎኬሽኑን ስጡኝ ዋትሳፕ ላይ። እሺ ቆይ ቁጥሩን ላክልሽ መጀመሪያ እዚሁ እነግርሻለሁ። ኦኬ ዋትሳፕ ያለው ቁጥር ከወን የከሳቲ ካን ኢትዮጵያ ሶዶሚ ሰዲ ዋሳጋር ሶዶሚ ሰዲ 0933 የኢትዮጵያ ቁጥር ነው። ዋትሳፕ ስለሆነ ማለት ነው። 25 1933 እሺ 0923 እሺ 33 ቆይ 0933 ነው ያልከኝ። 0933 አይደል? እሺ ከዛስ 26 68 20 ማነው ስሙ የዚህ ስልክ ባለቤት? ሞቱማ። እሺ ኮንታክት አድርገኝ እዛ ላይ ሎኬሽን ልክልሻለን። እሺ አሁን ኮንታክት አደርጋለሁ። ስልኬን እዛ ሌላ ቦታ ስላለው ስልኬን ያኛውን ቁጥርሽን ሀይል ካለው ሰላም ሞቱማ ሀቢባ ነኝ። ሎኬሽን ላክልኝ። እኔ ሳራ ለሀበሻ ሻርጃ ብራንች ደውዬ እኔ ያዝላችኋለሁ በራሴ። እሺ ጋይስ ቲክቶክ ላይ ልኬልሻለሁ። አቦ እሺ ወይኔ እንዴት ብዬ ቲክቶክ ላይ አሁን ላይቭ ላይ አለኝ ቁጥር ከዚህ በፊት ታወርክኝ የካይሮ ቀጥር እያልመጣ ነው። ዛትች መጣ ሀይ በይኝ እስኪ። በካይሮ ነው በቆይ በኢማራቱ ነው። በኢትዮጵያ ዋትሳፕ አትጠቀመውም? የኢትዮጵያ ቁጥር 44 ደረሻው አለ እኮ በሱ ነው አሁን ሀይ ያልኩክ። ያው ኦኬ ሀቢባ ልኬልሻለሁ። አይ ቲንክ ልኬልሻለሁ። ሁለቱንም ቁጥር የመጀመሪያው ዋትሳፕ ይሰራል፣ ሁለተኛው ደግሞ ቀጥታ ነው፣ አያነሳልኝም። ምንም ማድረግ ላክልኝ ለእኔና ወይ እንዴት ነሽ? ላክልኝ ለእኔና ወይ ሚጡዬ እንዴት ነሽ? 200 ድርሃም እንዴት ነው? በሰው ነው የምንልክላቸው? እሺ ማሬ እስኪ በላ እንፈልጋለን። ሎኬሽኑን ልክልሻለሁ ሰው መላክ ከቻልሽ። አንዲት ጓደኛዬ 200 ድርሃም ልትሰጣችሁ ለራት መቢያ ለምሳችሁ ለነገ አድርጉት። እኔ እራታችሁ ላይቭ ሎኬሽን ነው ይላክልኝ። ከረንት ሎኬሽን ነው የምፈልገው። እሺ ላክልሽ። ጠብቅ ምንግጥ የሰነጣኔ ሰጅሮ ይሰጣኑ። ሰላም ሳርዬ እንዴት ነሽ? ሰላም ነው። ከሻርጃ ብራንች እራት ለሆኑ ልጆች ችግር ላይ ላሉ ልጆች ማዘዝ ፈልጌ ነበር። በእኔ ነው እሺ። እና የሻርጃ ብራንድ ስልክ ስጭኝ ወይ ኦር እዘዥልኝ ፕሊስ። ላይቭ ላይ መምጣት ከቻልሽ ወይ ላይ ቴንክ ዩ። ከሳራ ልሀበሻ ሀቢባ እሺ አካውንታቸው ትራንስፈር አደርጋለሁ። የዚህ የዱባይ አካውንት ያለው አጠገባቸው ያለ ሰው ጠይቅልኝ። አካውንት ያለው ሰው አላቸው አጠገባቸው። አንዲት ጓደኛዬ 200 ድርሃም ልትሰጣችሁ ፈልጋ ነበር። ሀቢባ ይደዋል ሚኝ የሚወዶች ሼር አድርጉ ሁላችሁም። ሳራ ልሀበሻ ጋር እኔ አዛለሁ ከሳራ ልሀበሻ
በካሽ ከሆነ ነው እንጂ በካሽ ነው ሀቡ ወዬ ሳራን ቀጥታ ደውዬ ልጥራለሽ? አዎ እሺ ማሪ ኖ የዛሬ እራት እኔ እችላችኋለሁ፣ ችግር የለውም። አንቺ የነገውን ብሩን ደግሞ መስጠት ከፈለግሽ ብሩን መስጠት ትችያለሽ። እሺ እኔ ውድ ንገሪኝ፣ ብሩን መስጠት ከፈለግሽ እራቱን እኔ እችላችኋለሁ ዛሬ። ሌላ ልጅ እራት እኔ እችላለሁ ስትል ነው አልኩት። አውዬ ወይ ወይ እኔ ሌላ ጊዜ እድል አላገኝም። እስኪ አንድ እህቴን ታስገብልኛለሽ? ኧረ እባክሽ እንደው ትንሽ አይከብድሽም? እዚህ ጋር የተራቡ ችግር ላይ ያሉ ሰዎች ተቀምጠው አንቺ እነሱን አስቀምጪ፣ የአንቺን ችግር ቅድሚያ ልሰጥ። ለእንደዛ ሳይሆን እንደ ድንገት ሰው ካስወጣኝ ተመልሼ መምጣት አልችልም። ለዛ ነው። ስለዚህ ወረፋ እንድትይዝልሽ ነው። አንዲት ልጅ ማስገባልሽ ወረፋ እንድትይዝልሽ ነው በአንቺ ቦታ። እኔ እወጣለሁ። አዎ ችግር የለም። እኔ ለቃችሁ ወረፋ እንድትይዝልሽ ገባኝ። ምን እናደርጋለን መሰለሽ? ቁጥርሽን ለረጁ ታስቀምጪና ነገ በዋትሳፕ እጠራሻለሁ። ቁጥርሽን ለረጁ አውርታኝ ስለሆነ የመጣሽው ቁጥርሽ ስላለ ችግር የለውም። ነገ ታስገባሻለች። ከእነሱ አይበልጥም። ማርያ አንቺ ጉዳይ ሹር ኢንሻላህ ችግር ረጁዋለች። እሺ ሀድር ኢንሻላህ። እሺ ማሪ ኩን የምትባል ልጅ አንድ ቁጥር እየጻፈች ነው። ምን ፈልገሽ ነው ውዴ? ራሚ በቃሽ እንድላርግላቸው አድራሻቸው እዚህ ላኩልኝና ዲያም አቡዳቢ ነኝ ያሉት ስራ ሄጄ የእነሱ ሎኬሽን ተጠቅሜ ኑን ላይ ወይ ደግሞ ጠለባት ላይ አስቤዛ ያሉበት ድረስ እንዲላክላቸው ላድርግ። ግን ትክክለኛ አድራሻና ድራይቨሩ ሲደርስ ይደውልላቸው የሚቀበሉበትን ስልክም አስቀምጭልኝ። ማሬ አንቺ ሰው የለሽም ሄዶ ካሹን ብሩን በእጃቸው የሚሰጣቸው? ለምን የቤታቸው ሎኬሽን በትክክል ምናምን መግለጽ አይችሉም። ላይቭ ሎኬሽን ነው ለእኔ ራሱ የላኩልኝ፣ ከረንት ሎኬሽን ላኩልኝ አሁን እያልኳቸው ነው። እና አንቺ ካሹን 200 ድርሃሙን በእጃቸው እንዲሰጣቸው ምትልኪው ሹፌር ካለ እንደዛ ማድረግ ከቻልሽ ማሬ። ባንክ አካውንትም የላቸውም። ሼኒውድ ቴንኪዩ አሁን እሺ ነገ እኔ ራሳቸው ሎኬሽናቸው ላኪልኝና እንዳየን ቁጥር በቃ ስጫቸው እና እኔም ያሉበት ቦታ ድረስ ወስጄ እሰጣቸዋለሁ። እሺ ማሪ በቃ ሎኬሽናቸውን ልክልሻለሁ፣ ወስደሽ ያሉበት ድረስ ሰጫቸዋለሽ። እሺ እናቴ ተባረኪ። ይኸው ማሪ ሎኬሽን ቁጥርም አሁን አስቀምጥልሻለሁ። ዋትሳፕ ነው ያላቸው፣ በዋትሳፕ ኮንታክት አድርጊያቸው። እሺ ወልደ ጊዮርጊስ መጥቶ ነው ሜንሽን ያደረጋችሁት፣ መጥቶ ነው ወልደ ጊዮርጊስ። ካለክ ፍላወር ነገር ላክ እንዳስገባ። ፌክ አካውንት ነው፣ ፌክ ነው ጋይዝ። ዝም ብላችሁ እናንተ ደግሞ ሜንሽን ከማድረጋችሁ በፊት እስኪ ክሊክ አድርጉና ቼክ አድርጉ ትክክለኛ ነው አይደለም የሚለውን። ዝም ብላችሁ ድምፅ ከምትሆኑ እዩት። አካውንቱ ፌክ አካውንት ነው እየተባላችሁ ፌክ አካውንት ለምን ታስተዋውቃላችሁ? እዚህ ጋር ረጂ ደወልሽላት ሳረን? ዋትሳፕ ይላል። ዝግ ነው፣ ቀጥታ ዝግ ነው። ኦኬ እኔ ደግሞ ዋትሳፕ ላይ ቮይስ አድርጌላ ነበረ። ወይ የሻርጃ ብራንቹን ሀበሻ ሬስቶራንት ካወቅሽው ቁጥር ላኪልኝ እስኪ። ገና ጎግል ላይ ገብቼ ምናምን ሳርጌ እንዴት ነሽ? ይሰማል ወይ? ወይ ነይ ላይቭ ላይ ፕሊዝ፣ ነይ ላይቭ ላይ ፈልጌሽ። ይሰማል? ኦ ማይ ጋድ አይሰማም፣ ይቆራረጣል። ሳርጌ ቮይሴን ስሚው፣ ቮይሴን ስሚው።
ሙባረክ እየጠበቅኩህ ነው እኮ የደላላውን ቁጥር እንድትልክልኝ ማልካህል እንዴ? ኦኬ እሺ እኮ እኔ በዋትሳፕ ላኩልሽ። ሁለቱም እኮ እኔ እኮ እንትን አንደኛው የመጀመሪያው የዋትሳፑ ነው፣ ሁለተኛው ደግሞ ዳይሬክቱ ነው። ኦኬ ጥሩ። ስሙ ማን ነው? ለጀብታ ከኖ ካለ ደግሞ እንዲያግዘኝ ብታስገቢልኝ ጥሩ ነው። ስሙ ማን ነው? ስሙ ሌሎ። እኔ ቤት የሆነ ጉዳይ ካለ ጉዳዩን ከሚመለከተው አካል ውጭ ማንም ሰው አይገባም። ኦልሬዲ የጉዳዩ ባለቤቶች እነሱ ስላለ ምን ስላለ እሺ ላ የቤቱን ማስረዳት አስገቡኝ ስላለ የሚጨምር ነገር ካለ ብዬ ነው። ከኖ አንደበልጡ ቀልደ አቡ ወይ እንዴት ነሽ? አለሁልሽ። አለን የት ናቸው አቡዬ? ሼር አድርገውልኝ ነው። ሻርጃ ናቸው። ሻርጃ። እሺ ጠዋት ላድርስላቸው ምግብ ምናምን። እኔ አሁን እራት ከሳራ አልሀበሻ ሻርጃ ብራንች ላዝላቸው ነው። አንቺ ደግሞ ነገ ምሳና እራት ላቸዋል። አንድ ቃ ብታስገቢውና የሆነ ሀሳብ ሰጥቶ እንትን እሺ ረጁ አስገቢው። ረጁ አሳቢ እሺ ሀቡ ሎኬሽን እና አድራሻቸውን ላኪልኝ ዋትሳፕ ላይ። ሙባረክ ማን ነው ማስገባው? ሚል ፍላወር እየለቀቀ ነው። ፍላወር ኦኬ አይ ቲንክ ይሄ ነው መሰለኝ። እሺ ሰላም ነው አቡ? ሰላም ነው። እንዴት ነው ወንድሜ? ደህና ነኝ መስገን አለው። ይኸውልሽ እኔ መጨመር የፈለግኩት ከነዚህ ልጆች ጋር 3 ቀን ነው የቆዩት። እሱንም በውስጥ አውርቻለሁ። ከዛ 2 ቀን ነው ቃል እንትን 3000 ሰው ላይ ቃል ገብቶ አስተካክላለሁ ብሎ እምቢ አለ እና በጣም ተጫውተውብናል። በዛ ላይ ደግሞ ልጆች ያልተናገሩት ምናልባት የቋንቋ ችግር ሊሆን ይችላል። ደሞዙም አላገኙም ልጆች። እስካሁን የሰራሁት ደሞዝ ምንም ነገር አላገኙም። ታውቃለች። አሁን አንዱ ልጁ ጠይቄያቸዋለሁ። 18 ቀን ሳሙና ፋብሪካ ውስጥ ሳሙና ማሸግ ሰርተው 5 ሳንቲም እንዳልተከፈላቸው እስካሁን ድረስ በአንድ ወር ውስጥ አንድ ጊዜ አንዳንዴ 20 ድርሃም አንዳንዴ 30 ድርሃም ብቻ እንደሚሰጣቸው ነግረውኛል። በዛ ነው። ሌላ ደግሞ 2 ሆኑ ነው እነዚህ ልጆች ያመጡት። አንዱ ኦልሬዲ ጨርሷል። አንዱ ደግሞ እንትን ሎላ ይባላል ስሙ። እሱ ነው አሁን ቃል ገብቶ እምቢ ያለው ማለት ነው። ስለዚህ 3 ቀን ነው ከነቡዋር ጋር የለመን ነው። ታውቃለች። ቃል ገብቶ አስተካክላለሁ ብሎ በጣም እምቢ አለ። ወደ አቢባ ነው የምናሳልፈው ምናምን ብለን ስናል አሳልፋቸው ምንም አታምጡ ምናምን ብሎ ነው እየፎከረው ማለት ነው። እና ቃል የገባው ደግሞ እናቷ ነው። ዛሬ መጣ እንዴት እንደዚህ ታደርጋላችሁ ብላ እንደዚህ ያደረገች። ስለዚህ በጣም ልጆቹ እናቷ ዛሬ መጣ ነው ላይ ገብታ እንደዚህ አበላሸች። እሱ እንትን አለች። የማን እናት? የራሱ የልጁ እናት። የትኛው? የደላላው ልጅ እናት? የደላላው እናት? አዎ። እሷ መታ ቃል ገብታ ነው? ኖ እሷ አይደለም ቃል የገባች። እሱ ቃል ገብቶ እሷ ደግሞ አይሆንም አለች። ዛሬ መታ ማለት ነው። ማለት አይሆንም ማለት እነዚህ ልጆች ምን ብር ነው የሚፈልገው? ለአንድ ልጆች ይኸውልሽ ያልተናገርኩት ለአንድ ሰው ካንስሌሽን ለመስጠት 2000 ነው የሚፈልጉ አለ ልጁ።
2,000 ለአንድ ሰው ካንስሌሽን ለመስጠት ማለት ነው። ለአንድ ሰው ካንስሌሽን ሊሰጥ 2,000 ድርሃም። እነዚህ ልጆች 400,000 ብር ከፍለው ነው ከኢትዮጵያ የመጡት አይደል? አዎ በጣም ያሳዝናል። በጣም ነው የሚያሳዝነው በእውነት ይህንን መስማት በጣም ያሳፍራል፣ ያሳዝናል። 400,000 ብር ከፍለው ከኢትዮጵያ እዚህ ከኢትዮጵያ ዱባይ በካምፓኒ ውስጥ ቸኮሌት ማሸግ ስራ ብለው አታለው አምጥተዋቸው እነሱ ይማራት በ1,400 ደሞዝ እንደ 1,400 ድርሃም ደሞዝ እንደሚቀጠሩ ቃል ተገብቶላቸው መጥተው ግን ይኸው 1 ወር ከምናምን ሆኗቸዋል። እስካሁን ስራም አልገቡም። መኖሪያ ፈቃድም አልተሰራላቸውም። ሜዲካልም አልወሰዱም። እየተራቡ ነው። እዚህ አንድ ክፍል ውስጥ መጥተው አምጥተው አጎሯቸው። ተርበዋል። እነዚህ ልጆች ምግብ የላቸውም። ምግብ ራሱ የሚበሉት ከጎረቤት ፓኪስታኒዎች እየተመጸወተላቸው ነው፣ እየተሰጣቸው እየለመኑ ነው የሚበሉት። እየተራቡ ነው። 20 ድርሃም 30 ድርሃም እየወረወረላቸው በስንት ጊዜ አንዴ እንደዚህ ነው እየኖሩ ያሉት። እና አሁን ይሄ ዱባይ ነው ወይስ ሊቢያ ነው? እኛ ግራ ገባን እኮ። እኛ የምናውቃት ዱባይ ነው እንደዚህ እየተፈጠረ ያለው? በጣም ያሳዝናል፣ ያሳዝናል፣ ያሳፍራል በእውነት። እሺ አንዴ ላናግረው፣ ቁጥሩ ልኮልኛል ሙባረክ፣ ላናግረው አንዴ። አቡዬ ዋትሳፕ ላይ መልሽልኝ አንዴ። እሺ ሎኬሽናቸውና ቁጥራቸውን ፎርዋርድ አደርግልሻለሁ። ነገ ምንድን ነው ይዘሽላቸው የምትሄጂው? ምሳ ቁርስና ምሳ ለ5 ቀን ወስድላቸዋለሁ። ተባረኪ ኔቨር ተባረኪ፣ በእውነት ተባረኪ። እድሜና ጤና ይስጥሽ። ይኸው ኔቨር ጊቭ አፕ እህታችን ለ5 ቀን ቁርስና ምሳ ታመጣላችኋለች። ችግር የለም። በጣም ያሳዝናል። ማለት እኔ እዚህ ላይ ምንም አስተያየት አልሰጥም። ያሳፍራል፣ ያሳዝናል። በጣም ነው የምናመሰግነው። ይኸው እዚሁ እኔ ሁሉንም ወዲያው ነው። አንዲት ልጅም ነገ እንደውም እሷን የምግቡን እንትን በይው ብያታለሁ። ወይኔ ላይቭ ላይ ቢዚ ሆኜ ያልደውሉብኝ ፕሊዝ። ሌላ ነገር ያግዟቸው ማለት አሁን ይሄ ያለው እነሱ ጋር ያለችው አካውንት ካላት እሷ ላይ ትራንስፈር ማድረግና አንድ ላይ ይዘላቸው ትንት አሁን የምግብ የሚወስዱላቸው አሁን ኔቨር አንዲት ጓደኛዬ 200 ድርሃም መስጠት ትፈልጋለች እና አቡዳቢ ስለሆነች ትራንስፈር ነው ማድረግ የምትፈልገው። ከአንቺ ጋር ላገናኛት እና በጣም ጥሩ ልጅ ናት። በእናትሽ ወደ አንቺ አካውንት ትራንስፈር አድርጋ አንቺ ስትሄጂ በካሽ 200 ድርሃም ውዝችላት። ችግር የለም። እሺ ይቻላል። ሚጡዬ እሺ ብላለች። የኔቨርን አካውንት ተቀብዬ ፎርዋርድ አደረግልሻለሁ። ቁጥሯና አካውንቷ ተጫርሻለሽ ወስድና ትሰጥልሻለች። ቴንኪ ማለት በቃ ስትልክልኝ ብቻ ፎርዋርድ አደረግልሻለሁ። ቢዚ ስለሆንኩ ነው። እሺ በርቱ፣ ደህና ደር። ቆይ ሳትወርጂ እኔ መርሳት ችግር አለብኝ። እዚሁ ፎርዋርድ ላድርግልሽ። አሁን ጽፌልሻለሁ። ይኸው ከላይ ሎኬሽናቸውና እሺ ሎኬሽናቸውና ቁጥራቸውን ፎርዋርድ ላድርግልሽ። ይኸው ዋትሳፕ ላይ ይሄንን ልጅ ነው የምታገኘው። ይኸው አድርሻለሁ። ይህ ሎኬሽናቸው ነው። ስንትና ዋትሳፕ የኢትዮጵያ ቁጥር ዋትሳፕ ነው። ችግር የለም። ማሞቲ ነው አይደል ስምህ ወንድሜ? የቁጥሩ ባለቤት ማሞቲ ነው። ሶሪ ጠፋብኝ ስሙ። እኔ ነበር ብዬ ሞቱማ ምን ብዬ ሴቭ እንዳደረኩት ጠፋብኝ። ኮንታክት ሼር ላደርጋቸው ብዬ ይኸው ሞቱማ ሼር አድርጌልሻለሁ። ያው ሎኬሽን እና ስልክ ልኬልሻለሁ። ደርሶኛል። እሺ ቴንኪው። ያው ለ5 ቀን ቁርስና ምሳ ያንቺን ኔቨር ያንቺን ላኪልኝና ቁጥርሽን ብቻ ላክላትና ችግር የለም። እኔ ሳጥላትና ኤኒ ታይም መላክ ትችላለች። ችግር የለም። እሺ ሞር ቤተር ያንቺን የእሷን ቁጥር ብሰጥሽና አንቺ ኮንታክት ብታደርጊያት። እሺ ላኪልኝ። እሺ ይኸው ቁጥሯን ሼር አድርጌልሻለሁ። ኦኬ
ለሁሉም አድርሻለሁኝ። እሺ ጨርሰናል። እናመሰግናለን። አሁን የአሁን እራታቸውን ደግሞ ሳራ ሀበሻ ትመጣለች። ደላላውን ላናግረው። ስሙን አላክልኝም፣ ቁጥሩን ብቻ ነው። ማን ብዬ ላውራው? ቪዲዮ እየቀረስኩ ነው። አንተን እየፈለጉ አይደል? እንደዛ እኛ ሱፐርቫይዘር አይደለም እንዳንተ። ለምን አልቀረጽም? ሊቭ ላይ እኮ ነኝ። ሀቢባ እየሰማሽ ነው? እየሰማሽ ነው? ሀቢባ እያስፈራራ ነው። ማን ነው የሚያስፈራራችሁ? ማን ነው? እኛ ጋር ነው ቁጭ ብሎ እንዳታወሩ ብሎ እያስፈራራ እኛ መሀል አለ እኮ ሰው እና አናግረን ወንድሜ አለ እያስፈራራ ነው። ተነስና አናግረው። ገብቶ ቁጭ ብሏል። ይሄ እኮ ኖርማል ነው፣ ችግር የለውም። ተነስና አናግረው፣ አውራ ከሷ ጋር። ይኸው የትኛው እኮ ነው ልጁ? አናግረን። ይሄኛው ነው ልጁ፣ ይሄኛው ነው። ቁጭ ብሎ ነው አውቆ ነው። ይኸው ቪዲዮ ለምንድን ነው የምንቀዱኝ ብሎ ቁጭ ብሎ መጥቶ እያስፈራራ ነው። አዎ ይኸው እየወጣ ለምን አታናግረንም ወንድም? ይኸው ወጣ፣ ዝም ብሎ ወጣ። ፖሊስ መላክ እንችላለን እኮ፣ ለፖሊስ እንጠቁማለን። እንዳትናገሩ ምናምን እያለ ነው። አሁን ከዚህ ቤት አትወጡም ብሎ እያስፈራራ ነው። እኛን ልዱን በቃ ይኸው ከዚህ ሁሉ በቃ አስፈራራ በቃ አንድ በአንድ ሀቢቢ እኛ ቤት ስለሆነ ለእኔ ቤት ስለሆነ ትወጣላችሁ ምናምን እያለ ነው። ልትወጡ ነው በቃ ውጡ እያለን ነው መጥቶ። ቆይ እንዳትዘጉት አሁን ቪዲዮውን። ሄደ እኮ አሁን ሰውዬ እኮ ወጥቷል። ዋትሳፕ ላይ ዋን ሰከንድ ተረጋጉ እናንተ። እሺ ቱቁን ካሜራ ቆይ ተረጋጉ። እሺ ታሜ ሼር አድርጉለት ታሜን። እሺ ሳርዬ እንዴት ነሽ? አቡዬ እንዴት ነሽ? ሰላም ናችሁ ወይ? አለን። እንዴት ነሽ? ደህና ነሽ? ሁሉ ሰላም ነው? እንዴት ናችሁ? አለን። ሁሉም ሰላም ነው። አንቺ ጋር ሁሉ ሰላም ነው? ጠፋሽ? ሰላም ነው። አንቺ ነሽ እንጂ የጠፋሽው። አቡዬ ቢዚ ሁነሻል ሰሞኑን። በጣም ጊዜ ሆኛለሁ። ሶሪ ሳርዬ። ወይዬ እነዚህ ወንድሞቻችን ተርበዋል፣ ርቧቸዋል እና እራት ላዝላቸው ነው ከአንቺ ሻርጃ ካለው ብራንችሽ። ምን ያህል ናቸው? ምን ያህል ልጆች ናቸው? 10 ወንዶች ናቸው። አይ ሀቡዬ እነሱማ እኔ ነኝ የምጋብዛቸው። በቃ አንቺ አትጋብዥም። እኔ አሁን እያየሽ አሁን አደርሳለሁኝ። በእኔ ግብዣ ነው ሀቡዬ። ከዛ እኛ እያለን እዚህ አንቺ ከዛ ትጋብዣለሽ እንዴ? የኔ እናት በጣም ነው የማመሰግነው በእውነት። እኔ ማለት እኔ የምሬን ነው። ራሴ መክፈል ፈልጋለሁ። እኔ መክፈል ፈልጌ ነው
እንጂ ለዚህ ሰበባችን ማስከፈል ፈልጌ አይደለም። እኔ አቡዳቢ ያሉ ልጆችም በትናንትና ወዲያ በበዓል ጋብዣለሁ። ሻርጃ ያሉ ደግሞ የኔ ናቸው። አንቺ ደግሞ ብዙ ጊዜ እኮ ይቸገራል። አንድ ቀን መጋበዝ ማለት ብዙ ቀን መጋበዝ አይደለም። እንደዚህ እየተከታተልን ያለን ሰዎች እንትን እንላቸዋለን። ምንም አንድ ቀን በሉ ማለት እኮ ተረዱ ማለት አይደለም። ያ እሱማ ትክክል። ነገም ኔቨር ጊቭ አፕ 5 ቀን ቁርስና ምሳ ችላቸዋለሁ ብላለች። በቃ በጣም ደስ ይላል። እኔም ጋብዛለሁኝ። አሁንም እኔ ነኝ ምልክላቸው። አንድ 45 ደቂቃ ጠብቁኝና ቀጥታ ሰርተን እዛው እያየሽ እናበላቸዋለን። እሺ ልላክልሽ ሎኬሽናቸው ነው? አዎ ሎኬሽናቸው ላኪልኝ። አሁኑኑ ይደርስላ። አገልግል አድርጌ ሁሉም የፍስግ ነው የሚበሉት። የጾም ምናምን የሚፈልጋለ ወይስ አገልግል ይምጣላቸው? አገልግል ይሉላቸው አይደለ? ሚጾም አለ? አይ ጾመኛ የለም። አይ ሚጾም የለም። አገልግል ይሉላቸው። በቃ የሚጾም ከሌለ ለ10 ሰዎች የሚሆን አገልግል አሁን ልክላቸዋለሁን። አሁን ይደርሳቸዋል። ተባረኪ ሳርዬ፣ እናት ክበሪልን። ኧረ ችግር የለም ሀቡዬ። አንቺ እዛ ሁነሽ ስታስቢ እኛ ደግሞ አጠገባቸው እያለን እንዲህ የሚያስተባብር እኮ ነው የጠፋው እንጂ ዋናው ትልቁ ነገር ማሰብሽ እና እኛን እንትን መንገርሽ ነው። ተባረኪ ሳርዬ፣ እድሜና ጤና ይስጥሽ። የስደት አንዴም ሳይሆን እንደዚህ እንትን ሲኖር እነሱም ኮንታክት እናደርጋቸዋለን። አቡዬ ምንም አታስቢ፣ እግዚአብሔር ያክብርልን ስላሰብሻቸው፣ እዛ ሆነሽ እንዲህ ስላረጅ ምንም አያሳስብም። ይሄ ልጅ ተባረኪ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ትልቅ ነገር ነው ለእኛ ማሳሰብሽ ራሱ። እኔም በጣም ነው የምወድሽ የማከብርሽ ሳርዬ። አንቺ እኮ ለእኛ ለስደተኞች ይኸውልሽ፣ ሳርዬ የድሆች እናት እንወድሻለን እያልሽ ነው። የድሆች ስደተኞች እናት እኮ ነሽ። ኧረ ምንም አላረኩም ሀቡዬ፣ እናንተ ናችሁ። እኔ ምንም አላረኩም። ኑሪልን ሳርዬ። በቃ አሁን ልዘዝና ልጨራርስና ተመልሼ እመጣለሁ ሀቡዬ። እሺ ሳርዬ፣ ቁጥራቸውንና ስልክ ሎኬሽናቸውን ዋትሳፕ ላይ ልኬልሻለሁ። አዎ ላኪልኝ። በቃ አሁን እዚሁ ሆነሽም እኮ ሚውት አድርገሽ የሚልሽ ስልክሽን ማትፈልጊ ስልኬ ልደውል። ሚውት አድርገሽ አውዬ ወይ ብታይ ማለት ነው። በውስጥ እኔ ጋ ነገ እኔ ምሳ ላድርስላቸው ነገ ምናምን የሚለኝ ብዙ ሰው አለ። የሚገርምሽ ወላሂ ይሄ እኮ ነው ኢትዮጵያዊነት። ወላሂ በጣም እንትን እያሉኝ ነው። እኔ ጋ በውስጥ ቁጥር ያለ አይደል ባየው ላይ ምሳኔ ልውሰድ ምናምን እያሉ ነው። እንዴት ደስ ይላል። በአላህ ወላሂ ገርሞኝ እኮ ነው። በጣም ነው እኮ የምንጓደደው ታውቃላችሁ ጋይስ። ቆይ አንዴ እሺ፣ ደላላውን ዳይሬክት ልደውልለት ዋትሳፕ የቀጥታው የመጀመሪያው ነው አይደል? ሙባረክ ዋትሳፑን እያየው አልመለሰም። ስለዚህ ቀጥታውን ልደውልለት ነው። ቀጥታው ሁለተኛ ነው መሰለኝ። ይህ ነው ቀጥታው። ፕላስ
971 To copy this tune, press star. السلام عليكم. ዋሊኩም ሰላም ታሜ፣ እንዴት ነህ ወንድሜ? الحمد لله سلام ናችሁ? አለን አልሐምዱሊላህ። አስደነገጥሽኝ። بسم الله الرحمن الرحيم. شوفي ዳይሬክት ደውዬ ብቃላቅማ ለመጀመሪያ ጊዜ ዋትሳፕ ላይ ስትል ዋትሳፕ ቮይስ አስቀምጬ ልካ ላይ ስትል ነው ቀጥታ የደወልኩልህ። እንትን አሁን ምን ማድረግ እንዳለብን ላይክ እነዚህ 10 ልጆች አንድ ደላላ በኢትዮጵያ 400,000 እያንዳንዳቸው ከፍለው ከኢትዮጵያ ዱባይ አመጣቸው። ቸኮሌት ካምፓኒ ቸኮሌት ማሸግ ስራ አለ ብሎ አመጣቸው። እናም አሁን ከመጡ ወር ከምናምናቸው ነው። ሜዲካል ያደረገም የለም የሰራም የለም። እዚህ አንድ ክፍል ቤት ውስጥ ታሽገው ተቀምጠው የሆነ ስራ ሳሙና ፋብሪካ ሳሙና ማሸግ ስራ አስቀጥሯቸው 18 ቀን ሰርተው 5 ሳንቲም ያልሰጣቸውም በጣም እየተራቡ ነው። ከስንት ቀን አንዴ 20 ድርሃም እና 30 ድርሃም ይወረውርላቸዋል። ምግብ የሚበሉት ራሱ ከጎረቤት ፓኪስታኒ እየሰጧቸው ምናምን ነው። 20 ድርሃሙ 30 ድርሃሙ ሲያልቅባቸው ጎረቤት ፓኪስታኒዎች እንደዚህ ጎበዝ ምንም እያዘኑ እየሰጧቸው ነው የሚበሉት። ተረበዋል። እና የደላላውን ቁጥር ሰጥተውኝ ዋትሳፕ ላይም ኮንታክት ባደረገው ቀጥታም ብደውል አያነሳም። እዚህ ነበር አሁን አብሯቸው ነበረ። አትቅረጹ፣ ቪዲዮ አታብሩ ምናምን ብሎ አስፈራርቷቸው ከዛ ና እናግረን ምናምን ስለው ጥሎ ወጣ። አኮሞዴሽኑን ጥሎ ወጣ። እዚህ ውስጥ ነበረ። እና ምንድን ነው ማድረግ ያለብን? ኢንዚስ ኬዝ ወረቀት ተሰራላችሁ? አልተሰራላቸውም። ሜዲካልም አልሄዱም፣ ወረቀትም አልተሰራላቸውም። በምን ቪዛ ነው እስካሁን? በእነሱ በካምፓኒው ራሱ? አዎ። እና ካንሰሌሽን ደግሞ ስጥ ተብሎ ሲጠየቅ 2,000 ድርሃም ላይ እያንዳንዳቸው ጠየቀ ካንሰሌሽን መስጫ። መጀመሪያ ለአንዳንድ ሰው 400,000 ተቀበላችሁ? በኢትዮጵያ 400,000 ብር ከፍለው ነው የመጡት እያንዳንዳቸው። ያኔ ወደ 10,000 ድርሃም ተቅሪበን በድርሃም ሳህ። طيب የት ናችሁ ልጆች? ሻርጃ። አሁን ሳራ አልሐበሻ 4 ልትልክላቸው ነው፣ እርቧቸዋል። طيب ልጁ ማለት ይሄ ራሱ ነው ደላላው ራሱ ነው ብር የተቀበላችሁ ወይስ ሌላ ሰው? እሱን አልጠየኳቸውም። ማን ነው የሚነግረን? طيب ሎኬሽን ማለት ይላኩልኝ። ልካውልኝ ሎኬሽን። አዎ ልላክልክ? እሺ። ሞቱማ ገንዘቡን የከፈላችሁት ለማን ነው? ለመራ ነው። የደላላችን የከፈለን የደላላችን ለመራ ነው የሚባለው። ደላላችሁ ማ ዱባይ ነው ያለው። ለማን ነው? በማን አካውንት ነው ገንዘቡን ያስገባችሁት? በአባቱም ገብተዋል፣ በእሱ ስሙም ገብተዋል። ካለው ታሜ ዋትሳፕ ነንበሩ ደግሞ የኢትዮጵያ ዋትሳፕ ቁጥር ነው። ዳይሬክት ኮንታክት ሼር ስለሆነ ያደረኩ ልክ ስትነካው ዳይሬክት ወደ ዋትሳፕ ይወስድሃል። ያው ከሎኬሽኑ በታች ነንበር አስቀምጥ። የአንዳችሁ ፓስፖርት ልክልኛለሽ ሀቢባ? እሺ። አንድ ብቻ በቂ ነው። ሁሉም አንድ አይነት ስለሆነ ኦኬ። አንድ አይነት ካምፓኒ ስለሆነ ኦኬ። ላኩልኝ ፎርዋርድ እንዳደረግለት ያንዳችሁን። ሞቱማ
የእኛ ፓስፖርት ከሙባሪክ ጋር ለውጭ ለሁላችንም ማለት ነው። ኮፒ የላችሁም ስልካችሁ ላይ? የፓስፖርታችሁ ኮፒ አንዳችሁም የላችሁ ስልካችሁ ላይ? አለ ቪዛችን አለ። ታዲያ ላኩልኝ ኮፒ ያንዳችሁ፣ የማናችሁንም ያንዳችሁ ከአስራችሁ ለሁላችን ነው። የአንድ ሰው ከአስራችሁ የአንዳችሁን ቮይስ አስቀምጫለሁ። ሞቱማ ዋትሳፕ ላይ እሱ ላይ ላክ። ሳሊኮ ያለ እሺ ቴንክ ዩ። ኦኬ እናንተ አሁን አኮሞዴሽን ውስጥ ናችሁ ሳ? አኮሞዴሽን ውስጥ ምን አልከኝ? ታሜ እነሱን እየጠየቋችሁ አኮሞዴሽን ውስጥ ናችሁ? አኮሞዴሽን ውስጥ ናቸው። ኦኬ طيب ፓስፖርት ላክሽልኝ? አዎ አንድ ልጅ መረጃ አለኝ ከነሱ በላይ መረጃ ማን አለ? ይኸው ራሳቸው እዚህ ጋር አይደለ ያሉት። ስለምንድን ነው መረጃ የምትሰጠው? ተጠቂዎቹ ተጎጂዎቹ እዚህ ጋር አሉ። ጎጂ ደግሞ እዛው ቤት ውስጥ ነው ያለው። እዚህ ቤት ዝም ብሎ አስተያየት ለመስጠት ወሬ ለማውራት መግባት አይቻልም። ለመርዳት ብቻ ነው መግባት የሚቻለው። ሞቱማ ስሙ ማን ነው? ደላላችሁ ስሙ ማን ነው? ነመራ ደምሶ አበራ ነመራ ነው። ነመራ ኦኬ። ነመራ ነው። ኦኬ ሀቢባ አይተሸዋል። ገና ማለት ቪዛችሁ አልተቀየረም። የመጀመሪያ ቪዛ ስፔርት ገና አልሆነም ራሱ። አሁን እነሱ ማለት ኮምፕሌናቸው ምንድን ነው ማለት ቪዛ አልተሰራልንም ብቻ ወይስ ምንድን ነው? ቪዛ አልተሰራላቸውም። ሳሙና ካምፓኒ ያስገብቶ ስራ አላሰራላቸውም። እዚህ አኮሞዴሽን ውስጥ ጠቅጥቋቸው እየተራቡ ነው። በስንት ቀን አንዴ አሁን በወር ከሳምንት ውስጥ ለምሳሌ በስንት ቀን አንዴ 20 ድርሃም 30 ድርሃም ይወረውርላቸዋል። የሆነ ሳሙና ማሸጊያ ካምፓኒ ያስገብቶ 18 ቀን አሰራቸው። እስካሁን ሜዲካል አልወሰዳቸውም። ኢቃማ ሊያሰራላቸው ፈቃደኛ አይደለም። እሺ ሀቢባ በጣም ቀላል ነው ማለት አሁንም እነሱ ህጋዊ ናቸው። ኮምፕሌን ማድረግ ይችላሉ ወደ ሌበር ኦፊስ። ግን ሲም ካርድ እሱን መንገድ ነው እንድትመራ ነው የምንፈልገው። ለሌበር ማለት መደወል ነው ወይም ማንኛውም ተስሂል ሻርጃ ስለሆኑ ተስሂል ኦፊስ ወይም በስልክ ራሱ መደወል ይችላሉ። ሲም ካርድ ካላችሁ ማለት ነው። ገባሽ? እሺ አንድ ሴም ካርድ ያለው አካል እዚህ እነሱ ውስጥ ካለ በዛ አንተ ኦንላይን እንደ በቀደሙ ልጅ ለምን አታደርግልንም? እችላለሁ ግን አሁን ለየአንድ ማለት የራሱ እንትን ማለት አለበት ወይም ያኔ ግሩፕ መሆኑም ይችላሉ። በአንድ ሲም ካርድ ለምሳሌ አራት በአንድ ሲም ለምን ሲደወል አከሊ ብሎ ነው ማለት ማናገር የሚፈልጉት። ገባሽ? ከነሱ አንድ የተሻለ አክቲቭ የሆነውን ሰው መርጠን በዛ ሰው ሴም ካርድ ሁሉንም በአጠቃላይ ልጆች የዚያ ውስጥ ያሉት ግዴታ ኮምፕሌን ማድረግ አለባችሁ። በግሩፕ አይቻልም እኮ አንድ ሰው እንደ ወኪል ሆኖ። አይቻልም።
አንዳንድ ኮምፕሌን ለአንዳንድ ሰው ማለት ነው። ኦኬ ገባሽ? አሁን ምንም ችግር ስለሌለባችሁ ኖርማል። ይሄ ማለት ያለ ስምምነት ነው ከአሰሪና ሰራተኛ። እስካሁን ድረስ ቪዛ ያልተሰራላችሁ ፑሽ ብቻ ማድረግ ይቻላል። ከሌበር ኦፊስ ተደውሉ ኮምፕሌን አድርጎ ስለ ደሞዝም ስለ ወረቀት ማለት አልጨረስልኝም ኮምፕሌንም ማድረግ ይችላሉ። ያ ህጋዊ ሰው ስለሆኑ ሌበር ደውለው መክሰስ ይችላሉ። ስለዚህ ለዛ ደግሞ የአንድ የኢሚሬት ሴም ካርድ ነው የሚያስፈልገን፣ ግዴታ ያስፈልጋቸዋል። ወይም እንደነገርኩሽ ለምሳሌ 3 ሰዎች በአንድ ሲም ካርድ ብቻ ሲደወል አከል ግን ማሻላ መቀባበል እከሌ ግን እነሱ አሁን ይመስለኛል ከ8 በላይ ናቸው፣ ወደ 10 ናቸው መሰለኝ። 10 ናቸው 10። ስለዚህ በአንድ ሲም ካርድ አይቻልም ነው። ወይም አትልስት ማለት 3-4 ሲም ካርድ ቢሆን ችግር የለም። እሺ ሴም ካርድ ያለው አለ እናንተ ውስጥ ሞቱማ ካርድ ያው አይ ቲንክ 3 አለ። የዩናይትድ አረብ ኤምሬት ሴም ካርድ ነው የምንፈልገው። 3 ካለ እሺ ላክልኝ ቁጥሩን በዋትሳፕ። አንድ አለ አንድ ብቻ የማይበቃማ እናንተ 16 ስንት ናችሁ እዚህ ውስጥ? አሁን እዚህ ቤት ውስጥ ያላችሁት ስንት ናችሁ? 10 ጋይስ 16 አይደሉም 10 ናቸው ማሮቼ። እሺ 10 ከሆናችሁ 3 የዩናይትድ አረብ ኤምሬት ሲም ካርድ ያስፈልጋቸዋል። አትሊስት ለሶስታችሁ አንድ 3 ፋይል እንዲከፈትላችሁ ማለት ነው። አይድ ስለሌለንም እኛ ካርድ እንዴት እናገኛለን? ሴም ካርድ የላቸውም ማናቸውም። ታሜ ሴም ካርድ በፓስፖርታቸው ነገ መግዛት አይችሉም። አይሰማም ሲያይልማ አይቻልም። እሺ ተስሂል ሄደው ያለ ሴም ካርድ አፕላይ ማድረግ ይችላሉ። እንደ ያለ ሴም ካርድ አቅራቢያቸው የሚገኝ ተስሂል ነገ ሰው ቢወስዳቸው ይችላሉ። ኖ ግዴታ ሲም ካርድ ማለት ያስፈልጋቸዋል። ተስሂልም ቢሄዱ ጠይም ሴም ካርድ ፓስፖርት መግዛት አይችሉም። ከመንግስት ተመልሱ ስለሚደወልላችሁ ችግራችሁ ምን ላይ ደረሳችሁ፣ ተፈታላችሁ፣ ጨረሳችሁ ምናምን ስለሚጠየቁ ግዴታ ሲም ካርድ ያስፈልጋል። ኦኬ እሺ ሴም ካርድ በፓስፖርታቸው መግዛት አይችሉም። ቪዚት ቱሪስት ቪዛ ወይም ቪዚት ቪዛ ቢሆኑ ችግር የለም። ግን እነሱ ተእሺራ ስለሆኑ ማስወጣት አይችሉም። በዚህ ሰዓት ላዝም ሀውያ መኖር አለበት። ጠይብ እሹ ልሐል አሁን الحل ولا حد يتبابراችሁ ማለት ነው። ሲም ካርድ ይስጣችሁ ወይም ጉዳያችሁ እስኪጨርሱ ይመለስላችኋል። ኦኬ ጥሩ ያጥሩ ነው። እሺ ሀኒ ሚውትሽን አብርተሽ ነበር ማሪ። የቪዚት ቪዛ ያለ ሰው ከነሱ መሀል ማውጣት ይችላል ነበረ። በቃ ፕሮሰስ ላይ እንትን ነው ቪዛቸው ተእሺራ ናቸው። ሲገቡ እኮ ኤሚሬትስ ይሰጣቸዋል ሲም ካርድ እጃቸው ላይ በቪዚት ቪዛ ሲገቡ ሁሉም ጥለውታል። ቪዚት ቪዛ አይደለም የገቡት እነሱ ኢምፕሎይመንት ወርክ ቪዛ ነው የገቡት። ቪዚት ቪዛ አይደለም የገቡት። ቪዚት ቪዛ ስትገቢ ነው። ቪዚት ቪዛ ቢሆኑማ መግዛትም ይችላሉ። እሺ አሁን በነፃ የሚሰጠው አይደል ኤርፖርት ላይ እሱ ካለ ብዬ ነበረ። ቪዚት ቪዛ ስትገቢ ነው እሱ። እሺ ሴም ካርድ ሊያወጣላቸው የሚችል ሴም ካርድ 3 ሴም ካርድ ከተገኘላቸው ታሜ አንተ ኦንላይን ፋይሉን ትከፍትልናለህ አይደል? ከሊ ወሊ ሸሪሃ እኮ እሱ እንዴት ነው የምናገኘው ታዲያ? እኔ ሻርጃ ነኝ። ይታለች ኩዊን ፋሽን የምትባየው ልጅ ማለት ነው። 1 ቁጥር የጻፍሽው ሴም ካርድ ትገዥላቸዋለሽ? ላስገባሽ 3 ሴም ካርድ ገዝተሽ ትወስጅላቸዋለሽ።
ሙባረክ ካርድ አውጥተው ተስሂል